ይሄ አሁን የሰርግ ልብስ ነው የሚመስልና እንጂ የክርስትና ልብስ አይመስልም። እንዴት እንደሚያምር ወደ ኋላ ደገፍ ደገፍ ትራስ በጎን አድርጎ ዋጋ ለመስማት ይሄ ልብስ አልቆለት በቤተ ክርስቲያን ለማግባት ወይም ስጋውና ደግሞ ተቀበላችሁ የምታገቡ እህቶቼ እንዴት እንደሚያምር ትኩረት መሳብ ሁላችንም እንወዳለን። ያ ሰው እናንተን ብቻ ነው የሚያይ። ምን አይነት አዶን ይሆንባችሁ አዶን ይሆንባችሁ። እንደምታዩት ይሄ ደግሞ ሁለተኛ ከለሩ ነው። የዚህ ልብስ ሁለተኛ ከለሩ ነው። ይሄ የሚያምር 4 አርብ ቀሚስ ነው። በጣም ቆንጆ ነው። ነጠላው ትልቅ ነው። እንኳን ደህና መጣችሁ። እንደምን አላችሁ? እንደምን ቆይታችኋል? በያላችሁበት የዓለም ክፍል ሰላምታችን ይድረሳችሁ። ከወሰን ጥበብ እንገኛለን። አዳዲስ የባህል አልባሳትን ይዘናል። ለገና፣ ለሰርግ፣ ለሙሽራ፣ ለተለያዩ ፕሮግራሞቻችሁ የሚሆኑ በወሰን ጥበብ የተመረጡ አልባሳት አሉ። አሁንም በተሻለ ስራ፣ በተሻለ አቅርቦት በሚያማምሩና ሁሉም ቦታ በማይገኙ ዲዛይኖች ለእናንተ ለየት ያሉ የተመረጡ ልብሶች ለማልበስ ለመስራት ሙሉ አቅሜን ይዤ መጥቻለሁ። ከጫፍ በጣም ቆንጆ ልብስ አለ። ከሱ መጀመር ይቻላል። እንደምታዩት ይሄ የሚያምር ልብስ የከስተመር ልብስ ነው። በጣም ነው የሚያምረው። የክርስትና ልብስ ነው። የወንድ ልጇ ክርስትና ልብስ ነው። እንዴት እንደሚያምር እዩት። ሙሉ በሙሉ በማሽን የተሰራ ልብስ ነው። በማሽን የተሰራ ልብስ ሆኖ ግን አሁን ከዱባይ የሚመጡ ክሮች አሉ ስራውን ቆንጆ እያደረጉልን ያሉትና ጥልፉን ደግሞ የበለጠ ቀላልና ስስ እያደረገው ያለ ክር የዱባይ ክር አለ አሁን እየገባልን ያለ በብዛት። ምን ያደርጋል መሰላችሁ? እሱ ክር ጥልፉን ቀላል እንዳይደርቅ ሁሉ ያደርገዋል። ክሩ እንዳይደርቅ ሁሉ ያደርገዋል። በሱ ማቴሪያል ስንጠቀም እንደዛንም ያደርገው ልብሱ እንዴት እንደሚያምር እዩት። እንዴት ቆንጆ እንደሆነ የፈርጡ ብዛትና የፈርጡ አተካከል፣ የተጠቀምነው ፈርጥ፣ የጥልፋችን መሳሳት ልነግራችሁ አልችልም። በጣም ስስና ጽድት ያለ ጥልፍ ነው የተጠለፈላቸው። የከስተመር ልብስ ነው። ከወገብ በላይ ስናይ ደግሞ የሚያምር ስፌት፣ ያልተለመደ አይነት ስፌት እንዴት እንደሚያምር እዩት። 4 ማዕዘን ቪ ቢሆንም ቅዱ 4 ማዕዘን ቪ እንደዚህ መጥቶ 4 ማዕዘን እንደዚህ ገባ ነው። ይሄ ግን 4 ማዕዘን እንደዚህ መጥቶ ከዛ ይሄ ከርብ ሰርቶ እዛ ቪ ነው። የተለየ ቅድ ነው። እንዴት እንደሚያምር ከወገብ በላይ ደግሞ እንዴት ቆንጆ እንደሆነ አያችሁት። ይሄ ደግሞ የመነን ቀበቶ እስከ ዛሬ ከስር ቪ ነበር እናሳያችሁ። አሁን ደግሞ ከላይ ቪ ሆኖ ያሳየናችሁ ነው። ይሄ ደግሞ ጥልፍ የለውም፣ ላስቲክ ነው። እጁን ታዩታላችሁ። ሸብሸብ ያደረገው ላስቲክ ነው። እዚህ ጋር ላስቲክ የገባ በመነን ነው። ይሄ መነን ነው። ምንም ጥልፍ የለውም። እጇ ላይ እንዴት ውበት እንዳለው በጣም ተወዷለች። እርግጠኛ ነኝ 100%። እንደ ጥልፍ አቀማመጥ ነው ፈርጥ የተጠቀምንላት። ክብ ለሚፈልገው ክብ፣ ይሄኛው ደግሞ ቪ ለሚፈልገው ቪ የሆነ ፈርጥ፣ የተለያየ ፈርጥ ነው የተጠቀምንላት። ይሄ ልብስ የወንድ አለው። የወንዱን በፈርጥ ነው የሰራ ነው። እንዴት እንደሚያምር ሙሽራን ያስመሰልናቸው። ይሄ አሁን የሰርግ ልብስ ነው የሚመስልና እንጂ የክርስትና ልብስ አይመስልም። እንዴት እንደሚያምር እንደዚህ ዝንጥ ልናደርጋችሁ ቆርጠን ተነስተናል። እናንተ ብቻ ምርጫችሁን ወሰን ጥበብ አድርጉ። እንዲሁም የልጅ አለው አቃብለኝ ቴዲ። እሺ የህፃኑ ደግሞ እንዴት እንደምታምር ይወት። እሱንም የህፃኑ ሙሉ በሙሉ ፈርጥ ነው የተከንለት። ታዩታላችሁ። እኩል ፊኒሽንግ ነው የሰራንላቸው። የአባት የልጅና የእናት እንደዚህ ዝንጥ ይላሉ። የኛ ቤት ቁልፍ ደግሞ የሚነቃቀል ቁልፍ አይደለም። በጣም አሪፍ ቁልፍ ነው። ሰፊ ቁልፍ ነው። በጣም ቆንጆ ቁልፍ ነው። እንደምታዩት የሴቱ 40 ሺህ ብር ነው። እስከ ወንዱ 45 ሺህ ብር ነው። ለምን ፈርጡ በጣም ብዙ ነው። የወንዱ 5 ሺህ ብር ነው ብቻውን የሚሰራው። በጣም ብዙ ፈርጥ ስላለው 45 ሺህ ብር ነው የወንድና የሴት ይሰራንላቸው። ኦርደር አድርጎ እናስደስታችኋለን። በስራችን እጅግ በጣም ተወዱታላችሁ እርግጠኛ። ወደ ቀጣይ ሲሄድ እንዴት እንደሚያምር ይሄ ደግሞ ክር በጣም ተወዳጅ ክር ነው። ከነገራችን ላይ ይሄ ክር በዋጋ ደረጃ ውድ ነው። በሁሉም ሰው ደግሞ ተወዳጅ ክር ነው። በጣም የሚያምር ክር ነው። እንደምታዩት ጥልፉ ቆንጆ ነው። ይሄን በማሽን የተጠለፈ ጥልፍ ነው። አሁን በቃ ማሽን ልብስ ስራችን አድርገነዋል። በጣም ጥልፋችን ስስ ነው። እንደምታዩት ምን መሰላችሁ? የዱባይ ክሮች በጣም ስስ ጥልፍን በቃ ለስላሳ ያደርጉታል። ክሮቹ ቀጭን ከመሆናቸው አንጻር ጥልፉን ስንጠልፈው በጣም ቀጭን ነው የሚያደርገው። በጣም ስስ ለስላሳ ነው የሚያደርገው። እንዴት እንደሚያምር እዩት። ይሄም የከስተመር ልብስ ነው። መስቀል አለው ዙሪያውን። እንዴት እንደሚያምር ከለሩን፣ ጥልፍ አገባቡን ተወዱታላችሁ። ይሄም እስከ ወንዱ ነው የተሰራላት። 4 አርብ ነው ግን በጣም ትልቅ ነው። ታዩታላችሁ። 4 አርብ አይመስልም፣ ሰፊ ነው። ከአንገቱ ቪ ነው የፈለገች። ቪውን አንዱን ይሄን መስቀል የሚመስል ነገር አስገንላታል።
በጣም የሚያምር ቅርጽ ነው። ከአንገቱ እጁ አጓጉል ነው የፈለጋችሁ፣ ኖርማል ላስቲክ ስፌት ነው የፈለጋችሁ፣ በላስቲክ እንደዚህ ዘንጦ መሰራት ይችላል። ይሄ ልብስ አልቆለት 30 ሺህ ብር ነው። የሚገርም ፈርጥ ቆንጆ ባለሙያ ነው የሚሰሩት። በጣም ብዙ ባለሙያዎች ስለቀጠርን በጣም ቆንጆ አድርገው ተጨንቀውን የሚሰሩላችሁ እንዴት እንደሚያምር እዩት። ይሄ ልብስ አልቆለት 30 ሺህ ብር ነው። ኦርደር አድርጉት። ይሄን አሁን በግሩፕ ለብሱት። የግሩፕ ልብስ አሁን ቆንጆ ነገር ብዙ ሰዎች ትወዳላችሁ። በግሩፕ ይሄ የፈለጋችሁትን ከለር ቀይራችሁ ብትለብሱት እጅግ በጣም ያዘንጣችኋል። ኦርደር አድርጉት። ሰርተን በሰዓት እናደርስላችኋለን። በቤተ ክርስቲያን ለማግባት ወይም ስጋውና ደግሞ ተቀብላችሁ የምታገቡ እህቶቼ እንዴት እንደሚያምር እዩት። ይሄን አሳምረን ሰርተንላችኋል። ይሄ ለቤተ ክርስቲያን ሰርግ ያላቸው፣ ዋናውም ሰርግ እኛ ጋር ነው፣ የቤተ ክርስቲያኑም ከኛ ጋር ነው። አሁን ቀድሞ የቤተ ክርስቲያን ስጋው ደግሞ ስለሚቀበሉ ነጭ በነጭ ፈልገው እንደዚህ አሳምረን ሰርተንላችኋል። እንዴት እንደሚያምር እዩት። እጅግ በጣም የሚያምር ፈርጥ፣ የሚያምር ዲዛይን። ይሄ መስቀሉ የገባበት ነገር ይሄ እንደዚህ በመገተሪያ እንደዚህ ውስጥ ለብሰው እጅግ በጣም ዝንጥ ያደርጋችኋል። እናንተ ለዚህ ክብር ያብቃችሁ፣ ልጆቻችሁን ለዚህ ክብር ያብቃላችሁ። እኔ አሳምሬ ተጨንቄ ሰርቼ እልክላችኋለሁ። እንዴት እንደሚያምር እዩት። እጅግ በጣም ነው የሚያምር። ይሄ ፈርጥ ከዚህ ጋር አብሮ እንደሄድ ነው ይሄን ፈርጥ የተተከለላት። እዚህ ጋር ሎሚ ከለር ነገር ስላለው ፈርጡንም ሎሚ ከለር፣ ነጭም ሎሚ ከለር። ፈርጡ 3D ነው፣ 3 አይነት ከለር እንደዚህ እንደ አቅጣጫው ከለሩን ይቀያይራልና ወደ ሉሚን ከለር ይሄዳል፣ ወደዚህም ከለር ይሄዳል፣ ወደ ሲልቨርም ይሄዳል። ፈርጡ እሱን እንዲመስል ነው ይሄን ፈርጦች የተጠቀምነው። እንዴት እንደሚያምሩት ከዛ በላይ ጥልፋችን እጅግ በጣም ስስ ነው፣ በጣም ስስ ነው። መስቀሎቹ እንዴት እንደሚያምሩ ይዋቸው። የተለያየ 3 መስቀል ነው ከፊት ለፊት ያለው፣ በየሁሉ አጠቃላይ 12 መስቀል አለው ዙሪያውን። ይሄ ፈርጥ የተለየ ነው፣ ከለሩ ይለያል። ይሄ ፈርጥ የተለየ ነው። ይሄ አፍሮ አይገባ የሚባለው አይነት መስቀል ነው። ለሰርጋችሁ ማሳመር ከፈለጋችሁ 5 አርብም 6 አርብም በፈለጋችሁት አርብ በ4 አርብም እንደፈለጋችሁ አድርገን እንሰራላችኋለን። እዚህ ጋር እዩት እንዴት እንደሚያምር በጣም ነው የሚያምረው። ይሄ መስቀሉ እዚህ ጋር መስቀል አለው፣ በጣም ቆንጆ ነው። እዚህ ጋር ዳይመንድ ፈርጣል፣ በዚህም ፈርጣል ነው። ከጀርባ ማለው እጁ ቅጥል ነው፣ በሰውነት ልክ ነው፣ ቅጥል ነው። ይሄ ልብስ አልቆለት የሴቷ ብቻ 35 ሺህ ብር ነው። እስከ ወንዱ ፈርጥ ስለሚተከል የወንዱ እስከ 45 ሺህ ብር ድረስ ይሄዳል። እስከ ሱሪ ከሆነ ሸሚዝ ብቻ ከሆነ እስከ 40 ሺህ ብር ይሄዳል። ኦርደር አድርጉት። ሰርተን አሳምረን በሰዓት እናደርስላችኋለን። ወሰን ጥበብ በብዙ ጥሩ ነገር መጣል። ብዙ የሚያማምሩ ነገር ይዘንላችኋል። እዩት እንዴት እንደሚያማምር ስራችን ምስክር ነው። ወደ ቀጣይ ስንሄድ እቺ የምታምር የሽመና ልብስ ነች። ባለፈው ሳምንት በቪዲዮ አሳይተናችሁ ነበር። በሌላ ከለር ነበር ያሳየናችሁ። እንዴት ቆንጆ እንደሆነች እያት። በጣም ነው የምታምረው። ወራጅ ነው የፈለገችው፣ እስከ ልጆቿ ወራጅ ሆኖ እጅዬ ጉርድ ነው የፈለገችው። በማሽን ነው የተጠለፈላት። ለስላሳ ነው ጥልፉ፣ እጅግ በጣም ነው የሚያምረው። እንደምታዩት እዚህ ጋር መስቀሉ በጣም ቆንጆ ነው። ጠቀምነው መስቀል ሽመናው እንዴት እንደሚያምር እዩት። በጣም የሚያምር ሽመና ነው። እንዴት እንደሚያምር እዩት። የሚያምር መስቀል ወራጅ ነው። ወራጁ አልተንጠለጠለም። እንደምታዩት በጣም ነው የሚያምረው። ቀርቷል። እንደዚህ አይነት ነገር መንጠልጠል ምናምን የሚባል ነገር ቀርቷል። አሁን ላይ ቀጸድት ያለ ስራ ነው። 4 አርብ ነው። 2 አይን መነን ነው ልብሱ። እንዴት እንደሚያምር ይሄ ልብስ በቀይም እያስቀየርኩት ነው። ካሁኑ ኦርደር ማድረግ ትችላላችሁ። ይሄ መደቡ ቀይ ሆኖ ይሄ እንዳለ ነው። ይሄ መደቡን ቀይ ነው ግሪን ሆኖ ይሄ ከላይ ያላችሁ የምታዩት 49 ነገር ወይም ቬጅ ከለር ወደ ቀይ ተቀይሮ እያሸመንኩት ነው ለገና እንዲደርስ ብዬ። ኦርደር ካረጋችሁ ካሁኑ መሰራት ይችላል። ይሄ ልብስ አልቆለት 17 ሺህ ብር ነው። ይሄ ፈርጥ ነው የሚመስል፣ ጥልፍ ነው ግን ፈርጥ ነው የሚመስል። ታዩታላችሁ። ይሄ ቀይ ነገር እንደ ፈርጥ የገባ ነው የሚመስለው ግን በጥልፍ የገባና ይሄ ሽመና ነው። አሁን ደግሞ እኔ የለበስኩት ልብስ እጅግ በጣም ነው የሚያምር። አንገቱ ያምራል። 4 ማዕዘን ነው፣ ወራጅ ነው፣ ከታች ዙሪያ ነው። ይሄ ልብስ ሙሉ በሙሉ በማሽን ጥልፍ የተጠለፈ ነው። ይሄ ልብስ ከለር ቀይራችሁ ማሰራት ትችላላችሁ። እንዲሁም እኔ በለበስኩት እኔ ካማረብኝ እናንተ ያምርባችኋል እርግጠኛ ነኝ። በ4 አርብ ነው። እንዴት እንደሚያምር እዩት። በ4 አርብ የተሰራ ልብስ ነው። ይሄ ልብስ በግሩፕን ብትመጡ በሲንግልን ብትፈልግ እሱ ከልጆቻችሁን ብትፈልጉ አሳምረን አንገቱን በምትፈልጉት በ4 ማዕዘን ስንጥቅ በእጀ ሙሉ በእጀ ጉርድ በሰውነት ልክ በሹራብ ስራ በምትፈልጉት መልኩ አሳምረን ሰርተን እንሰድላችኋለን። ከፈለጋችሁ ይሄ ፈርጥ የለውም፣ ፈርጥ ማስተከልም ትችላላችሁ። ፈርጥ ሲተከል ዋጋ ይጨምራል፣ የታወቀ ነው። እንደዚህ አምሮበት ይሄ ልብስ እንደዚህ ቆንጆ ሆኖ 20 ሺህ ብር ነው። ኦርደር አድርጉት። ሰርተን በሰዓቱ እናደርስላችኋለን። መነናችን 3 አይን መነን ነው። የሲንጀር ልብስ እንሰራ 3 አይን መነን ነው መሆን ያለበት። ለምን ጥልፉን መቋቋም አለበት። በማሽን ስለሚሰራ ሙሉ በሙሉ ጥልፉን የሚቋቋም ልብስ መሆን አለበት። ከዛ በላይ ከስር መነን እንደርበዋለን። ስፌታችን ምንም የተዝረከረከ ነገር የለውም። እንዴት እንደሚያምር እዩት። ላስቲካችን ግጥም ያለ ቆንጆ ባለሙያ፣ ሁሉም ቤት ባለሙያው ነው ልብስን የሚያሳምር የሚያማምር ስራ የሚሰሩ ባለሙያዎችን ይዘንላችሁ መጠናል። መጪውን ጥምቀት፣ ሰርግ፣ ግራጁዌሽን ያላችሁ ሰዎች ምርጫችሁ ወሰን ጥበብ ይሁን። ኦርደር አድርጉት። አልቆለት 20 ሺህ ብር ነው። ከለር የፈለጋችሁትን ከለር መቀያየር ትችላላችሁ።
አሁን ደግሞ የሚያምር በማሽን የተሰራ አሁንም ቆንጆ ልብስ ለብሻለሁ። እርግጠኛ ነኝ እንደምትወዱት። በጣም ነው የሚያምረው። በ4 አርብ ነው የተሰራ፣ በ5 አርብም በ6 አርብ ማሰራት ትችላላችሁ። ከለር አስቀይራችሁ ማሰራት ትችላላችሁ። እጀ ሙሉ አንገት ቢ ነው የሰራውላት። እንዴት ቆንጆ እንደሆነ ምንም ጥያቄ የለውም። በጣም ነው የሚያምረው። ጥልፉ፣ አቀማመጡ፣ ከለር አገባቡ ይሄን ለክሪስማስ ከፈለጋችሁትም ካሁኑ ቪዲዮ ፖስት እንደተደረገላችሁ ወዲያው እዛዙን። ቀን አለኝ አትበሉ። የአበሻ ልብስ የአበሻ ልብስ አንድ ሰው ብቻ የማይሰራው ስራ ስለሆነ ብዙ ሰው ተቀናጅቶ የሚሰራው ስራ ስለሆነ ሀሳብ ካላችሁ አሁን ከሆነ ጎብዛችኋል። ውድ ከስተመሮቼ ለ7 ወር ሰርግ እንኳ ካሁኑ ኦርደር እያደረጋችሁኝ ነው። 7 ወር ሰርግ የቀራቸው ከስተመሮቼ በጣም ብዙ፣ ለ7 ወር ያክል ለሚቀረው ሰርግ ካሁኑ ኦርደር አድርጋችኋል። በጣም ነው የማመሰግነው። እንደዚህ አይነት ከስተመር ይበረታታል። ለምን ስራችሁ በጥራት ተቸኮለ ሳይባል በጥራት ተወያይተንበት አሳይተናችሁ በቪዲዮ ይሄ ይስተካከል፣ የሚስተካከል ካለ ይሄ ይመር፣ ይሄ ቀየር ተባብለን ጊዜ ያለው ነገር ሁሉም ነገር መፍትሄ ይኖረዋልና የትም ቦታ ኦርደር ስታደርጉ ቀድማችሁ ኦርደር ብታደርጉ ጥሩ ነው። አስቸኳይ ነገር ከገጠማችሁ ደግሞ ወሰን እንዲህ አጋጣሚ ገጥሞናል ታይሎ በፍጥነት ይደርስልናል ወይ ደግሞ ደውላችሁ ሁሉንም መጠየቅ ነው። በጣም ነው የሚያምር። የለበስኩት ልብስ ሹራብ ስራ ነው። እጀ ሙሉ ነው። ፍሬ ነው እጁ። እንደምታዩት የሚጨንቅ ነገር የለውም። በጣም ቆንጆ ልብስ ነው። ይሄ ልብስ አልቆለት 25,000 ብር ነው። ኦርደር አድርጉት፣ ሰርተን እንልክላችኋለን። በያላችሁበት እያያችሁ ሰብስክራይብ ማድረጋችሁን ቀጥሉ። ላይክ አድርጉ፣ ለወዳጆቻችሁ ሼር አድርጉላቸው። በጋራ ለበሱ። እንደምታዩት ይሄ የሚያምር ቀይ ልብስ የከስተመሬ ነው። እጅግ በጣም ትወደዋለች። አንገቱን አንቺ በመረጥሽው አርጊልኛለች። እኔ 4 ማዕዘን አርጌላታለሁ። እጀ ሙሉ ስለምትወድ እጀ ሙሉ አርጌላታለሁ። እጁ ራሱ እንዴት እንደሚያምር ጥልፉ እንዴት ቆንጆ እንደሆነ ዚፑን እዩት። በጣም ነው የሚያምረው። እንዴት ቆንጆ እንደሆነ 4 አርብ ነው። በዛ ላይ ሽመና ነው። እጅግ በጣም ተወደዋለች። ዛሬ ሊላክላት ነው። ይሄ ልብስ አልቆለት 25,000 ብር ነው። ኦርደር አድርጉት፣ ሰርተን እናደርስላችኋለን በሰዓቱ። ይሄ ለሙሽራ እናትም መሆን የሚችል ልብስ ነው። አዲስ ልብስ ነው። ከስር ፊኒሽንጋችን የታወቀ ነው። ይሸፈናል፣ መነን ይደረባል። ከዛ ገበር አለው። በጣም የሚያምር ገበርና ምቾት ያለው ገበር አለው። ኦርደር አድርጉት። ወሰን ጥበብ ቆንጆ አድርጎ ይሰራላችኋል። እንደምታዩት ዛሬ የያዝኩላችሁ ልብስ ሁሉን ሰው የሚያስደምም እርግጠኛ ነኝ። ውድነሽ ልትሉኝ ነው። ውድ ሁኝ አይደለም፣ ጥራት ያለው ልብስና ህዝብ ለህዝብ ያልሆነ ልብስ ይዤላችሁ ስለመጣሁ ነው። በቃ እሱ ነው ቀላሉ ነገር። ሁሉ ሰው የማይራባበት፣ ሁሉ ሰው የማይለብሰው የግሎቻችሁን ግራጁዌሽን ሰርጋቸውን ድምቅ ብዬ ሰው ያለበሰው ልብስ ለየት ብዬ ዘንጬ መዋል እፈልጋለሁ ያላችሁ ሙሽሮች ሆነ የሙሽራ እናቶች ሁላችሁም በቃ የተለየ ፕሮግራም ላይ ያላችሁ ሰዎች እጅግ በጣም ትወዱታላችሁ። ይሄ ልብስ በሚዲያ የሚታይ ልብስ አይደለም። ውስጥ ለውስጥ የሚሸጥ ልብስ ነው። ሲጀምር ማለትም ለየት ያለ ነገር ስጡኝ ብሎ ፖስት የማናደርጋቸው አይነት ልብሶች ናቸው። ደግሞ ወደ እናንተ ካላደረስኩት ብዙ ውድ ከስተመሮቼ ላታገኙት ትችላላችሁ በማለት ነው ያመጣሁላችሁ። እንዴት እንደሚያምር ይሄ ልብስ 2 ልብስ ሽጬዋለሁ ለከስተመሮቼ። በውስጥ ነው የሸጥኩት ምንም ፖስት ሳይደረግ። ግን ለምን ፖስት አላደረግላችሁም ብዬ አምጥቼዋለሁ። ዋጋ እስክትሰሙ ግን ትንሽ አሶፋችሁ ደገፍ በሉ እንዳትወድቁብኝ። ወደኋላ ደገፍ ትራስ በጎን አድርጉ ዋጋ ለመስማት። ይሄ ልብስ አልቆለት 110,000 ብር ነው። 1 ወር ያልክል ያላችሁ ሰዎች ነው ኦርደር እንድታደርጉት የምንፈልገው። የእጅ ጥልፍ ነው የሚሰራላችሁ። ይሄ በማሽን ጥልፍ የሚያምር ነገር አይደለም። በእጅ ጥልፍ ነው አሰርተን የምንልክላችሁ። የዚህም ፎቶ ፖስት ላኪልኝ ካላችሁ ደግሞ እልክላችኋለሁ። በጣም የሚያምር የሚገርም ቆንጆ ልብስ ነው። የትኛውም ዓለም ያላችሁ የልጆቻችሁን ሰርግ በምን እንልበስ ሰው ያለበሰው ከሰው የተለየ ካላችሁ ይሄ ልብስ አለላችሁ። አልቆለት 110,000 ብር ነው። ኦርደር አድርጉት ሰርተን እንልክላችኋለን። ደግሞ ይሄ ለየት ያለ የከለሩ ማማር የሽመነው ማማር ልነግራችሁ አልችልም። በቃ በምን ቋንቋ ቴዲ እየው እግዚአብሔርን ምስክሬ ነው። ሽመናው እንዴት እንደሚያምር ልነግራችሁ አልችልም። እጅግ በጣም የሚያምር የሚገርም ሽመና ነው። ይሄ ከለር ደግሞ ውድ የሚሆንበት ምክንያት ይሄም በዱባይ ክር የተሸመነ ነው። ይሄ ክር ለዛ ነው። ይሄ የሀገር ውስጥ ክር አይደለም። ለዛ ነው ውድ የሚያደርገው። ሽመናው ጥብቅ ያለው ሽመናው ለየት ያለው ሁሉ ሸማኔ ኮፒ የማያደርገው ነው። በሀገር ውስጥ ሽመና ክር ከተሸመነ ደግሞ ይሄ ከለሩ አይመጣም። ይሄ ሳባ ሳይጨመርበት ሻይን የሚያደርግ ሳባ ነው። እንደምታዩት እንዴት እንደሚያምር ስትነኩት ራሱ ልብሱ በቃ የሚገርም ነው። በጣም ነው የሚያምረው ሽመናው እንዴት ቆንጆ እንደሆነ። ይሄ ልብስ አልቆለት 50,000 ብር ነው። ኦርደር አድርጉት። ቆንጆ አድርጌ ሰርቼ በእጅ ጥልፍ ነው የምልክላችሁ። በእጅ ጥልፍ ነው ሰርቼ የሚልክላችሁ። እንዴት እንደሚያምር
እጅግ በጣም ቆንጆ የሆነ በቃ ሁሉ ሰው ያለበሰው እዛም ቤት የማይታይ ቆንጆ ነገር ይዤላችሁ ልምጣ ብዬ ነው። ኦርደር አድርጎት ሰርተን በሰዓት እናደርስላችኋለን። እንደምታዩት ይሄ ደግሞ ሁለተኛ ከለሩ ነው። የዚህ ልብስ ሁለተኛ ከለሩ ነው። ከፈለጋችሁ በዚህ ዋጋው ተመሳሳይ ነው። ሽመናው ቆንጆ ነው፣ አዲስ ነው። እንዴት እንደሚያምር በእጅ ጥልፍ ጠልፈን ነው ብለናችኋል የምንሰድላቸው። እነዚህ ልብሶች ጸደት ያለ ሰርገዎትን ለማሳመር ጥር ወር ሰርጋችሁን ለማሳመር ቆርጠን ተነስተናል በብዙ ኢነርጂ። እንዴት እንደሚያምር ዋጋው ተመሳሳይ ነው። ኦርደር አድርጉት። አሁንም ለየት ያለ አዲስ ሽመና የሆነ የትኛውም ሸማኔ ኮፒ የማያደርገው ልብስ፣ ቆንጆ ልብስ የልጆቻችሁን ሰርግ፣ ክርስትና እንዲሁም ግራጁዌሽን እንዲሁም አንቨርሰሪ የተለየ ፕሮግራም ላላችሁ በቃ የልጄ የተለየ ቀን ነውና የተለየ ልብስ ለብሼ ነው መዋል የምፈልገው ለምትሉ እናቶች እንዴት እንደሚያምር እዩት። ይሄ እጅግ በጣም ያምራል። ሁለት ከለር አለው። የዲዛይኑ ማማር የከለሩ ማማር ምንም ጥያቄ የለውም። ትወዱታላችሁ 100% እርግጠኛ ነኝ። ይሄ ልብስ አልቆለትም 50 ሺህ ብር ነው። እንዴት እንደሚያምር አንቺ ልጅ ዋጋ ደፈርሽ ልትሉኝ ነው። ስራዬን ማሻሻል ካለብኝ ቆንጆ ልብስ አቅርቤላችሁ ነው መስራት የምፈልገው። ስራ ስናሻሽል ከዚህ ጀምሮ ነው። ዋጋ ውድ ሆኖ ሳይሆን የተሻለ ሽመና የተሻለ ስራ ጎበዝ ሸማኔ የሚባሉትን ጎበዝ ሸማኔ ደግሞ ዋጋ ያስከፍላሉ፣ የታወቀ ነው። ለዛ ነው እንጂ ውድ ሆኖ አይደለም። ይሄ ሁሌ እንደምላችሁ ትልልቅ ቤት የሚባሉት እዚህ ጋር በጣም ስም ያላችሁ ቤቱ ላይ የሚሸጥ ልብስ ነው። ከነሱ ቤት 80 ሺህ 85 ሺህ 90 ሺህ 100 ሺህ ነው የሚባሉ እነዚህ ልብሶች። እኛ ደግሞ እንዳቅማችን ቀነስ አድርገን በ50 ሺህ ለእናንተም በማይጎዳ ለእኛም በማይጎዳ መልኩ ቆንጆ አድርገን ሰርተን እንልክላቸዋለን። እንዴት እንደሚያምር ሁለተኛው ከለር ደግሞ ይሄን ይመስላል። እንዴት እንደሚያምር ያምራል። እጅግ በጣም የሚያምር ቤጅ ከለር ነው። ይሄ ደግሞ ይሄኛው በቤጅ ከለር ነው። በምትፈልጉት መልኩ ተመሳሳይ ልብስ ነው፣ ተመሳሳይ ዲዛይን ነው። እጅግ በጣም ዝንጥ ያደርጋችኋል። በቃ ልጆቻችሁም የምትድሩ እናቶች ደስ ይበላችሁ። እኔ ደግሞ ደስ የሚል ያበሻ ቀሚስ በእጅ ጥልፍ ጸድት ብሎ እየተሰራ ልብስ። ግን ሁሉም ልብስ በእጅ ጥልፍ ነው እንዳትሉኝ ያደራችሁን። እነዚህ ልብሶች ናቸው በእጅ ጥልፍ ማሰራላችሁ። ለምን መሰላችሁ? እነዚህ ትንንሽ ዲዛይኖች በእጅ ጥልፍ ሲገቡ ነው እነዚህም ድቅቅ ብሎ የሚገቡት። በእጅ ሲጠለፉ ድቅቅ ይላሉ። ከውስጥ የሚገቡት ነገር በማሽን ሲጠለፉ ደግሞ ከፍ ስለሚል ሳይዛቸው ትንሽ ታችና ላይ መጣጠን ይችላል። እኔ ግልጹን እየነገርኳችሁ ነው። ሁሌ የሚሸጡ ታውቃላችሁ። ስለዚህ በእጅ ጥልፍ የኛም የስራችን ጥራት ለማሳወቅ ለማሳየት በእጅ ጥልፍ ሰርተን የምንልክላችሁ። ዋጋው ተመሳሳይ ነው፣ 50 ሺህ ብር ነው። ኦርደር አድርጉት፣ ሰርተን በሰዓት እናደርስላችኋል። ግን ካሁኑ ኦርደር አድርጉ። ድንገት ፒክ የሚደረግ አይነት ልብስ አይደለም። እነዚህ በትዕዛዝ የሚሸመኑ ስለሆኑ ኦርደር አድርጓቸው፣ ሰርተን በሰዓቱ እናደርስላችኋል። ይሄ የሚያምር ልብስ የሚያምር ከለር እንዴት እንደሚያምር የከለሩ ማማር የልብሱ ማማር ምንም ጥያቄ የለውም። እጅግ በጣም ቆንጆ ልብስ ነው። ለየት ያለ በቃ ሁሉ ሰው ያለበሰው ገና ያለበሰው ሳምፕል ነው። ነገራችን ላይ እነዚህ ልብሶች የወጡ ሳምፕል ናቸው ሁሉም። ከዛ ወደ ሽመና ገብተዋል፣ እየተሸመኑ ነው። ካሁኑ ኦርደር አድርጉት። ይሄን ልብስ እኔን ብታዙና የሚያዋጣችሁ ይሄን በኮንፊደንስ ለምላችሁ። ለምን የራሴ ሸማኔዎች የሚሸምኑት ልብስ ነው። እንዴት እንደሚያምር እዩት። እጅግ በጣም የሚያምር ይሄ ልብስ አልቆልት 45 ሺህ ብር ነው። ቆንጆ አድርገን ሰርተን በሰዓቱ እናደርስላችኋለን። አሁን ደግሞ እስኪ ልባችሁን እርፍ እናርጋቸው። እስካሁን ልባችሁን ቀጥ አድርገን ይቺ ልጅ ምን እያለች ነው 50 ሺህ ብር 100 ሺህ ብር እያለች የልብ ምታችን ጨመረች ብያላችሁ ይኖር እርግጠኛ። አሁን ደግሞ ቀዝቀዝ ስላርጋችሁ እንዴት እንደምታምር ይቺ ልብስ በምን ነበር የምትታወቀው መሰላችሁ? በእጅ ጥልፍ ተሰርታ ፖስት የተደረገች ነበር። ሸማኔውን እች ልብስ ብዙ ሰፎቷን ይዟት ይመጣል። የእጅ ጥልፍ ነው ሁሉም ነገር፣ ዙሪያውም አንገት ወራጁም የእጅ ጥልፍ ነው። ወደ ሽመና መቀየር ትችላለህ ወይ ስለው አዎ ብሎ ሸምኖ አምጧታል። የእጁ ጥልፍ ነው ወደ ሽመና የቀየረ ነው። ፖስት ያደረጉት ሰዎች በእጅ ጥልፍ ነው ፖስት ያደረጉት። በእጅ ጥልፍ ስላችሁ ዙሪያው ይሄ ዙሪያ ጥበቡ ራሱ በእጅ ጥልፍ ነው ፖስት ያደረጉት የነበር። እኔ ወደ ሽመና አስቀይሬ አስመጥቼላችኋለሁ። 5 አርብ ነው። ከፈለጋችሁ በእጅ ጥልፍ ወራጁ፣ ከፈለጋችሁ በማሽን ጥልፍ ወራጁ። በማሽን ጥልፍ ተሰርቶ በ5 አርብ 17 ሺህ ብር ናት። ውድ ናት ልብሷ እንግዲህ ምንም ማድረግ አልችልም። 17 ሺህ ብር ነች። በእጅ ጥልፍ ከፈለጋችሁ ደግሞ ደውላችሁ መጠየቅ ነው። እንዴት እንደምታምር በጣም ቆንጆ ነች። እስኪ ነጠላውን ጣል ላድርግላችሁ እንዴት ቆንጆ እንደሆነች ልብሷ ልነግራችሁ አልችልም። ኦርደር አድርጉት። መጪውን ፕሮግራማችሁን ለማሳመር ለየት ያለ በሁሉ ቦታ የማይገኝ እስከገዛችሁ አይቀር በቃ ለየት ያለ ልብስ ልበሱ። ለየት ያለ ነገር መልበስ ደስ አይልም? እንትና ለበሳቸው የማይባል ልብስ ለመጀመሪያ ጊዜ እናንተ የምትለብሱት ልብስ መልበስ ማወቅ ነው። ለምን ካወጣችሁ አይቀር እኔ ቆንጆ ነገር ሰው ያለበሰው ነገር ስለብስ እጅግ በጣም ውስጤ ደስ ይለዋል። ለምን ትኩረት መሳብ ሁላችንም እንወዳለን። ያ ሰው እናንተን ብቻ ነው የሚያይ። ምን አይነት አዶኔ የሆንኩባቸው አዶኔ የሆንኩባቸው ወይ ኢየሱስ
እንዴት እንደሚያምር ኦርደር አድርጉት። አልቆለት 17,000 እንደምታዩት ይሄ የሚያምር ቀጭን ጥበብ እጅግ በጣም ተወዱታላችሁ። አቮካዶ ከለር ለምትወዱ ከስተመሮች ይሆናችኋል። እንዴት ቆንጆ እንደሆነ ልነግራችሁ አልችልም። ቀጭን ጥበብ ለምትፈልጉ እናቶች የምትፈልጉትን ከለር አስቀይሬ አሰራላችኋለሁ። እናንተ ጋር የሚፈለገው ጊዜ መስጠት ብቻ ነው። ይሄ ልብስ አልቆለት 16,000 ብር ነው። ከዛ በላይ 5 አርብ ነው። ኦርደር አድርጎት ሰርቼ በሰዓት አደርስላችኋለሁ። ይሄ ልብስ 2 ከለር ያለው የሚያምር ቀጭን ጥበብ ነው። አርቡ 4 አርብ ነው። 4 አርብ ከሆነ 4 አርብ ነው። 5 ከሆነ 5 ነው። 6 ከሆነ 6 ነው። እውነቱን ነግሬያችሁ የምትወዱትን ነገር ኦርደር ታደርጋላችሁ። እንዴት እንደሚያምር እዩት። ይሄ የሚያምር 4 አርብ ቀሚስ ነው። በጣም ቆንጆ ነው። ነጠላው ትልቅ ነው። ይህም በራሳችን ሸማኔዎች የተሸመኑ ሽመናዎች ናቸው። ኦርደር ማድረግ ትችላላችሁ። እነዚህ ልብሶች አልቆላቸው 15,000 ብር ናቸው። ሰርተን በሰዓት እናደርስላችኋለን። ከፈለጋችሁ በእጅ ጥልፍ፣ ከፈለጋችሁ በማሽን ጥልፍ፣ ከፈለጋችሁ በሰውነት ልክ፣ ከፈለጋችሁ ሹራብ ስራ በምትፈልጉት ስታይል የፈለጋችሁትን ስፌት እንሰፋላችኋለን። ስፌት የሚሰፋ ሰው ነፍ ነው ያለን። ቆንጆ ስፌት የሚሰፉ ልጆች ቲም ሰብስበናል። በቃ በዛም ጎበዝ የሚባሉት ልጆች ሰብስበን ድርጅታችን ላይ ይገኛሉ። እኛ ደግሞ ለእናንተ ቆንጆ አድርገን ለመስራት ተዘጋጅተን ቆርጠን ተነስተናል። እንዴት እንደሚያምሩ ያቸው። ይቺ የምታምር ቀጭን ጥበብ እጅግ በጣም የምታምር አርቧ ስንት እንደሆነ አላየውም። እስኪ ለየው አንዴ። 4 አርብ ነች። እጅግ በጣም ቆንጆ ነች። ቢጫ ከለር ነች። ከፈለጋችሁ ሳምፕሉ ስላለኝ ከለር አስቀይራችሁ መሰራት ትችላላችሁ። ይቺ ቀጭን ጥበብ አልቆላት 14,000 ብር ነች። ኦርደር አድርጓት ሰርተን በሰዓቱ እናደርስላችኋለን። እቺ ቀጭን ጥበብ ደግሞ እንዴት እንደምታምር በውስጥ ላኩሊ ለሚሉ ሰዎች ልኬላቸው እጅግ በጣም ብዙ ተሽጠዋል። እንዴት ቆንጆ እንደሆነች 5 አርብ ነች። በዛ ላይ ጽድት ያለች ሽመናዋ ደግሞ እንደ ፈርጥ ቁጭ ያለች ነች። እንዴት ቆንጆ እንደሆነች ጽድት ያለች ልብስ ነች። ከፈለጋችሁ ከለር አስቀይረንም ማሰራት እንችላለን። ያው ሸማኔ ጊዜ ስለሚወስድ ሲሰራው ጊዜ ስለሚፈጅበት ከፈለጋችሁ ለግራጁዌሽን ወራጅ ልብስ ደግሞ ሆን ፋሽን ሆናል። ወራጅ አድርጋችሁ በሰውነት ልክ አድርጋችሁ ቀጭን ጥበብ አማረኝ ካላችሁ ይሄ ዲዛይን ሁሉንም ሰው የሚስማማበት አይነት ዲዛይን ነው። ነገራችን ላይ አንዳንድ ዲዛይኖች አሉ ሁሉም ሰው አይቷቸው ቆንጆ ዲዛይን ናቸው የሚላቸው። ይህች ልብስ ከዛ መካከል አንዷ ትመስለኛለች። ከለር ከፈለጋችሁ አስቀይረን፣ ከፈለጋችሁ በራሷ ከለር ቀይረን ቆንጆ አድርገን ሰርተን 5 አርብ ነች። 16,000 ብር ነች። ኦርደር አድርጓት ሰርቼ ቆንጆ አድርጌ በቆንጆ ፊኒሽንግ እልክላችኋለሁ። ቀጭን ጥበብ ደግሞ ነጭ በነጭ ነገር ነች። ለቤተ ክርስቲያን እያልሽ ነው እያሉኝ ነው። ለቤተ ክርስቲያን የሚሆን የምታምር ቀጭን ጥበብ እንዴት ቆንጆ እንደሆነች ላሳያችሁ። 4 አርብ ነች። አልቆላት 14,000 ብር ነች። ኦርደር አድርጓት ሰርቼ በሰዓቱ አድርስላችኋለን። ይሄ የሚገርም የሚያምር ዲዛይን በመከራ ነው የተገኘው። ፎቶ ልካልኝ ስንት ሸማኔ አስጀመሬ ስንት ሸማኔ አቋርጦ አንድ ሸማኔ አሸነፈ። ሁሉም ሸማኔ ይሰራዋል ማለት አይደለም። ሁሉም ዲዛይን ስንት ሄለን እየታውቂያለሽ ከ2 ወር በፊት ነው የለስ የላከችልኝ። ግን እሷ አስባ የላከችልኝ ለገና ስለሆነ ደርሶላታል። በፎቶ ስለላከችልኝ ሽመናው እንዴት ይምጣ በግድ ብሎ መጣ። ሄለን የኔ ውድ ከስተመር እንዴት እንደሚያምር ልብስ ሽዩ። በጣም ምርጥ ከስተመር ናት። በጣም የምታበረታታኝ፣ በጣም በቃ ኢነርጂ የምትሆነኝ ሁሌም እንዴት እንደሚያምር እዩት። እስከ ላስቲክ ወራጅ ነው ያለችኝ። ይሄ ሸብሸብ ያለ እጁ ደግሞ እንዴት እንደሚያምር ወይኔ ብለብሰው ኑሮ እንዴት ቆንጆ እንደነበር። በቃ እንደዚህ ነው የፈለገችው፣ እንደዚህ ነው የሰራንላት። እጁ በጣም ነው የሚያምረው ሲለበስ፣ እንዴት ቆንጆ እንደሆነ እዩት። ይሄ ልብስ እጅግ በጣም ለየት ያለ የሚገርም የአርቡ ስባት። የሽመናው ክብደት ልነግራችሁ አልችልም። እንዴት ሽመናው ከብዶን እንደጨረስ ነው። ግን አሁን አንዴ ሽመናው ከታወቀ በኋላ ሸማኔው እራሱ መስራት ስለሚችል ኦርደር አድርጉት። ግን ጊዜ እንፈልጋለን፣ እያሸመነው ነው ገና። ይሄ ልብስ አልቆለት 45,000 ብር ነው። በጣም የሚያምር ዲዛይን፣ አዲስ ዲዛይን፣ ለየት ያለ ዲዛይን ነው። ቆንጆ አርጌ ሰርቼ ደግሞ እኔ በሰዓቱ አደርስላችኋለሁ። ከልብ አመሰግናለሁ። በጣም በእርግጠኝነት የባህል ልብስ ጥያቄያችሁ እዚህ እንደተመለሰ ተስፋ አደርጋለሁ። በእርግጠኝነት የተመረጡ የባህል አልባሳትን እያሳየናችሁ ነው። ምን እየፈለጋችሁ ነው ያላችሁት? ሁሉም አይነት የባህል ልብሶች እዚህ በወሰን ጥበብ ይገኛሉ ማለት ነው። እናንተ መርጣችሁ ማዘዝ ብቻ ይጠበቅባችኋል። ቀደም ብሎ ማዘዝ ለባህል ልብስ በጣም ወሳኝ ነገር ነው። እናመሰግናለን። ሳምንት አዳዲስ ነገሮች ይዘን እንመጣለን። በያላችሁበት መልካም ጊዜ